በጣም ነው ማፈቅር ስትል መለሰችለት። አሴር ሀና እንደዚህ ስትለው ደስታውን መቋቋም አቃተው። አሴር ሀና ፍቅሩን ስለተቀበለችው እና እሷም ደግሞ አፈቅርሃለሁ ብላ ስላለችው በጣም ደስ ብሎታል። ድንብላል ፖሊስ ጣቢያ ቀርባ ባዩሽ ላይ መሰከረችባት። ወይዘሮ ባዩሽ ድንብላልን ታስፈራራት እንደነበር እና እንደዚሁም ደግሞ ምን ታደርጋት እንደነበር ወይዘሮ ሜላት ቤት ያደረገችውንና ሁሉንም እንቅስቃሴዋን ስትመለከት የነበረውን ሁሉ ነገር ተናገረች። ወይዘሮ ባዩሽ በዋስ ልትፈታ ጫፍ ላይ በደረሰችበት ሰዓት ድንብላል መታ ሁሉንም ነገር መሰከረች። እነ ወይዘሮ ሜላትም ደግሞ ለሀና ሲሉ እርግብ ምንም አይነት ጥፋት እንደሌለባት ሁሉንም ነገር የምታደርገው ተገዳ እንደነበር እና ወይዘሮ ባዩሽ እርግብንም ታስፈራራት እንደነበረ መሰከሩ። በዚህም አጋጣሚ ተምቾም የሚያውቀውን ነገር ሁሉ ስለ ወይዘሮ ባዩሽ መሰከረ። ወይዘሮ ባዩሽ በተደጋጋሚ እርግብን ልትጎዳት እንደሞከረች እና እንደዚሁም አንድ ቀን ሽጉጥ ደቅናባት እንደነበር እና እሱ ያተረፋትም እሱ እንደነበረ ራሷንም መትቻት የነበረው እኔ ነበርኩኝ ሲል ተናገረ። በዚህ ሰዓት ወይዘሮ ባዩሽ የምትይዝና የምትጨብጠው ነገር ጠፋት። አሁን ላይ ከወይዘሮ ባዩሽ ጋር ይሰራ የነበረውን በቃሉ ለነ ወይዘሮ ሜላት ድርጅት ኪሳራ ተጠያቂ እሱ እንደሆነ ማለትም በባለፈው ክፍል ላይ ካስታወሳችሁ የነ ወይዘሮ ሜላት ድርጅት በጣም ኪሳራ ላይ እና ብዙ ሰራተኞችም ደግሞ እየወጡ ነበር። ይህንን ሁሉ ነገር ያደርግ የነበረው አቶ በቃሉ ነበረ። ወይዘሮ ባዩሽም በአይኗ አቶ በቃሉን እየተመለከተች ምን ማድረግ እንዳለባት ግራ ተጋብታለች። አሁን ላይ አቶ በቃሉን በጣም ፈርቷል። ምክንያቱም ወይዘሮ ባዩሽ በተደጋጋሚ እኔ እዚህ እስር ቤት የምቀር ከሆነ አንተም ደግሞ እዚሁ እስር ቤት እንደምትገባ እወቅ እያለች ስታስፈራራው ነበር። አቶ በቃሉም ወይዘሮ ባዩሽ ከእስር እንደማትወጣ ሲያውቅ በጣም ፈራ። ተምቾንና ድንብላልንም በአይኑ እየገላመጣቸው ነበር። አሁን ላይ አቶ በቃሉ እስር ቤት እንዳይገባና የወይዘሮ ባዩሽ እጣ ፋንታ እንዳይደርሰው በጣም ፈርቷል። እስካሁን በተደረገው ምስክርነት እርግብ ምንም አይነት ጥፋት እንደሌለባት ነገር ግን ደግሞ በወንጀለኛ ተባባሪነት እንደምትጠየቅም ፍርድ ቤቱ ተናገረ። አሁን ላይ እርግብ ወደ ባህር ዳር አልሄደችም። ምክንያቱም ከጓደኛዋ ሰርቃ የነበረው ብር ኪሷ በደንብ አስተካክላ ስላልከተተችው መንገድ ላይ ወርቆባት ወደ ባህር ዳር የሚያደርስ ትራንስፖርት ስላልነበራት አልሄደችም። ነገር ግን ደግሞ ተመልሳ ወደ ቤትም ስላልደረሰች ፖሊሶቹ አልደረሱባትም። አሴር ተምቾ ምንም ስላልሆነና በሰላም ስላየው በጣም ደስ ብሎታል። ሀንዬ አሴር ስለተቀየማትና የተናገራት ነገር በጣም አስከፍቷታል። ምክንያቱም አሴር ምን አድርገው እንደሆነ እንደዛ የተቀየረባት ምንም አላወቀችም። በዚህም ደግሞ በጣም ተክዛና ፍዝዝ ብላ ነበር። ሰላምም ስትጠይቃት ለሰላም አሴር የተናገራትን ነገር ሁሉ ለሰላም ነገረቻት። ሰላምም ደግሞ አሴርን አግኝተው እንደነበርና ከእዝራ ጋር ያላቸውን ግንኙነት እንደጠየቃት ነገረቻት። ቆይ ለምን ጠየቀች ስትልም ሀና ጠየቀቻት። ምክንያቱም እሱም ስለሚወድሽ ነዋ፣ ምናልባት እዝራ ሊወስድብኝ ይሆናል ብሎ ሊሆን ይችላል እንደዛ የተናገረች አለቻት። ሀና በጣም ተጨንቃለች። በአሴር እና በእዝራ መካከል በጣም እየተጨነቀች ነው። ነገር ግን አሁን ላይ እዝራ ምንም ነገር እያናገራትም ሆነ እያወራት አይደለም። ለእዝራም አብዝታ እየተጨነቀች እና እያሰበች ስለሆነ ሰላምዬም ደግሞ እዝራን ወደሸዋል እያለቻት ነው። ሀና ግን ምንም የምታውቀው ነገር የለም። አሁን ላይ አሴርም ስለተቀየማት በጣም አዝናለች። አሁን ትምህርቷም ላይ ሆነ ምንም ነገር ላይ ትኩረት እያደረገች አይደለም። ነገር ግን ከሁሉም ነገር አሴር እንደሚበልጥባት አስባለች። ምክንያቱም አሴር በሁሉም ችግሮቿ ጊዜ ከጎኗ ነበረ። ለአባቷ መዳን ደግሞ በጣም ትልቅ መስዋዕትነት የከፈለው አሴር ነው። በዛ ላይ ደግሞ የእናቷንም ሕይወት የታደገላት አሴር ነው። እዝራን እኮ አሁን ትላንትና ነው ያወቅኩት። አሴር ግን ለእኔ በጣም ብዙ ነገርን አድርጎልኛል በማለት በሁሉም ነገር ላይ ለአሴር ማድላት እንዳለባት እና አሴርን መምረጥ እንዳለባት ሀና ወስናለች። ነገር ግን ሰላም ደግሞ አሴርን ስለወደደችው ሀና ከእዝራ ጋር እንድትሆን እንጂ ከአሴር ጋር እንድትሆን አትፈልግም። ተደጋጋሚ እዝራን እንደወደደችው እና ለእዝራ ጥሩ ስሜት እንዳላት ሀናን በተደጋጋሚ ትነግራታለች። ይህ ነገር ደግሞ ሀናን በጣም እያስጨነቃት ነው። አሴር አሁን ላይ አቶ ኖላዊ ጋርም እየመጣ አይደለም። ምክንያቱም ሀናን ሊያያትም ሆነ ሊያናግራት ፈቃደኛ አይደለም። በዛ ላይ ደግሞ አቶ ኖላዊ ጋርም ከሄደ ደግሞ በጥያቄ እንደሚያስፈጥጡት ስላሰበ እዛም መሄድን አቁሟል።
አሁን ላይ አቶ ኖላዊ በጣም ጨንቋቸዋል። ሀና በጣም ስለከፋትና ስላዘነች አቶ ኖላዊ ቢጠይቋትም ነገር ግን ሀና ምንም አይነት ነገር ልትነግራቸው ፈቃደኛ አልነበረችም። ምክንያቱም አሴር ምንም አይነት የነገራት ነገር የለም። ግን ብቻ በሀና እንደተናደደባትና እንደተበሳጨባት እንደዚሁም ደግሞ ለገንዘብ ብላ እንደተቀየረች የድሮ ማንነቷንም እንደረሳች እንደነገራት ለአቶ ኖላዊ ነገረቻቸው። አቶ ኖላዊም በንግግሩ በጣም እየተገረሙ ነገር ግን ደግሞ ይህንን ያለው ምናልባትም ደግሞ እዚህ ቤት ማደርሽን ስለተውሽና እንደዚሁም ደግሞ ከዚህ ይልቅ እናትና አባትሽ ቤት ስላዘወተርሽ ለዛ ሊሆን ይችላል፣ ለሌላ ለምንም አይሆንም፣ አይዞሽ ልጄ በማለት አቶ ኖላዊ ሀናን አረጋጓት። ሀና ግን እውነትን ተቀይር ያለሁ ማለት ነው እያለች ግን እኮ አሴር እውነቱን ነው፣ እኔ አንተን ትቼሃለሁ፣ ምግብ እንኳን እያበሰልኩልህም አይደለም፣ ግን እኔ ቆይ ምን ላደርግ እያለች ሀና በጣም እያለቀሰች ነው። አቶ ኖላዊም ልባ የሚላት ነገር ሁሉ ማድረግ እንዳለባት እና እነሱም ደግሞ በዚህ ውሳኔዋ ምንም የሚቀየማት ነገር እንደሌለ አሁን ላይ ቤተሰቦቿ ጋር እያዘወተረች ያለችውም ደግሞ አዲስ ፍቅር እንደሆነ እና ውሳኔዋም ትክክል እንደሆነ አሁን ላይ ቤተሰቦቿ ጋር መሆን እንዳለባት አቶ ኖላዊ እየነገሩ ሀናን አጽናኗት። ሀና ግን አሴር የተናገረው ነገር እውነቱን ነው፣ እኔ ግን ተቀየር ያለው አባ አንተን እኮ ትቼሃለሁኝ እያለች ሀና ታለቅሳለች። ከዚህ በኋላ ትኩረቷ ሁሉ አባቷ ላይ መሆን እንዳለበት እና ከዚያ በኋላ እዛ ቤት ማዘውተር እንደሌለባት ከዚህ በኋላ መኖር ያለባትም ደግሞ ከአባቷ ጋር እንጂ እዛ ቤት እንዳልሆነ ሀና ወሰነች። አሴርም የተናገራት ነገር ቤተሰቦቿን ስታገኝ እነሱን እንደተወቻቸው አስቦ እንደሆነ ነው የተረዳችው። ሀና አሴር ከእዝራ ጋር እንደሆነች በዚህ ምክንያት እንደሆነ ሀናን ይሄን የተናገራት አላወቀችም። ነገር ግን ሰላም ደግሞ ሁሉንም ነገር ነገረቻት። እዝራ እንደሚወዳትና እሷም ደግሞ ለእዝራ ጥሩ ስሜት እንዳላትና ይህንን ነገር ደግሞ አሴር እንዳወቀ በዚህም እንደሆነ የተቀየማት ሰላምዬ ነገረቻት። ሀናም ደግሞ ምንም ነገር ቢሆን ከአሴር ግን የሚበልጥ ነገር የለም፣ እሱ ከወደደኝ መኖር ካለብኝም ከአሴር ጋር ነው ብላ ለሰላም ነገረቻት። ነገር ግን ሰላም ደግሞ በሀና ውሳኔ በጣም ተናዳለች። ምክንያቱም ሰላም አሴርን ትወደዋለች። እሱ እኮ ደሃ ነው፣ አንቺን ማኖር አይችልም እያለች ሀና ለአሴር ያላትን አመለካከት ለመሸርሸር ትሞክራለች። ነገር ግን ሀና ገንዘብ ተሰርቶ የሚገኝ ነገር ነው፣ ደግሞ እማዬ እርግብ ሱቅ ውስጥ ይሰራል ብላኛለች። ስለዚህ ገንዘብ ሁለታችንም ሰርተን ወደፊት የምናገኘው ነገር ነው። እኔ አሴር በምንም ምክንያት እንዲከፋብኝ አልፈልግም ስትል ሀና ለሰላም ነገረቻት። አሁን ላይ ወይዘሮ ባዩሽ የመጨረሻ እጣ ፈንታዋ እስር ቤት መበስበስ ነው። አሁን ከእስር ቤት የምትወጣበት ምንም አይነት ምክንያት የላትም። አቶ በቃሉ ደግሞ ተምቾን ወይዘሮ ባዩሽ ላይ ባደረገው ነገር ዋጋውን ማግኘት እንዳለበት እያሰቡ ተምቾን እያሳደዱት ይገኛሉ። ምክንያቱም ይህ ሁሉ ነገር የሆነው በሱ ምክንያት ነው በማለት ወይዘሮ ባዩሽ ላይ ባደረገው ምስክርነት ዋጋውን እሰጠዋለሁ እያሉ እየዛቱ ነው። እውነት ወይዘሮ ባዩሽ እንደፎከረችው አቶ በቃሉን መሰከራ ታስይዛቸው ይሆን? እንግዲህ ወይዘሮ ባዩሽ ምናልባትም ከእስር ቤት ለመውጣት በገንዘብ በብዙ ነገር ልትሞክር ትችላለች። ምክንያቱም ወይዘሮ ባዩሽ አሁን ላይ ምንም አይነት ነገር ሳታገኝ ግን ብዙ ለፍታ የመጨረሻ እጣ ፈንታዋም ደግሞ እስር ቤት ሲሆን ይህ ነገር ወይዘሮ ባዩሽ መቋቋም አቅቷታል። አሁን ወይዘሮ ሜላት ምናልባት ወይዘሮ ባዩሽ ስለተያዘች ከዚህ በኋላ እረፍት አገኛለሁ ብላ እያሰበች ነው። ነገር ግን አሁን ላይ ወይዘሮ ሜላት ላይ የሚወረወር የጥላቻ ድንጋይ አሁንም አላቆመም። ሰላም ጤና ይስጥልኝ ውድና የተከበራችሁ ወደ ቻናል ቤተሰቦች አዲስ የሆናችሁ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ ላይክ ሰብስክራይብ ላደረጋችሁኝ ከልብ አመሰግናለሁ።